ተመልካቾቻችን ከጥምቀት በዓል ጋር በተያያዘ የደረሰን መረጃ አለ። በቅድሚያ ለመላው የኦርቶዶክስ እምነት ተከታዮች ለጥምቀት በዓል እንኳን በሰላም አድረሳችሁ ለማለት እንወዳለን። በቀጥታ ወደ መረጃዎቹ ስናልፍ በአራቱም የወለጋ ዞኖች በተከበረው የጥምቀት በዓል ላይ የታየው ጉዳይ አግራሞትን ፈጥሯል። ኦሮሚያ ፖሊስም የክልሉን የዛሬ ውሎ በተመለከተ መግለጫ ሰጥቷል። በዝርዝር እናደርሳችኋለን። የድሬዳዋ ከንቲባ አቶ ከድር ጁዋር ድርጊትም በዕለተ ጥምቀት በርካቶችን ያስደነቀ ጉዳይ ሆኗል። እናስመለክታችኋለን። የኢትዮጵያ ፌዴራል ፖሊስ አጠቃላይ በጥምቀት በዓል ዙሪያ ያወጣውን መግለጫም ይዘናል። ቴክኖሎጂን ተጠቅሜ አጠቃላይ የጸጥታ ሁኔታውን ስቆጣጠር ነበር ሲልም አስታውቋል። በአማራ ክልል በጥምቀት በዓል ወቅት አስደናቂ የጸጥታ ሁኔታ መታየቱ ትልቅ ስኬት እንደሆነ ተገልጿል። በዚህ ጉዳይ የክልሉ ፖሊስ አዛዥ ያስተላለፉትን መልእክት ይዘናል። መረጃዎቻችንን በዝርዝር ስንመለከት የጥምቀት በዓል በሰላም መጠናቀቁን የኢትዮጵያ ፌዴራል ፖሊስ አስታውቋል። ቴክኖሎጂን ተጠቅሜ አጠቃላይ የጸጥታ ሁኔታውን ስቆጣጠር ነበር ሲልም ገልጿል። ዛሬ አዲስ አበባን ጨምሮ በመላው ኢትዮጵያ የተከበረው የጥምቀት በዓል ያለምንም የጸጥታ ችግር በስኬት መጠናቀቁን ነው ፌዴራል ፖሊስ የገለጸው። ፖሊስ በመግለጫው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በመላው አገራችን በታላቅ ድምቀት የተከበረው የከተራ እና የጥምቀት በዓል በስኬት እንዲጠናቀቅ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታና ደህንነት አካላት ጋር በመቀናጀት በዘመናዊ ቴክኖሎጂ የታገዘ ሰፊ የሰው ኃይልን በማሰማራት ተገቢውን የጸጥታ ስራ በማከናወን ኃላፊነቱን በሚገባ እንደተወጣ አስታውቋል። የተሰጣቸውን ሀገራዊ ተልዕኮ መሰረት በማድረግ የሕዝቡን ሰላምና ደህንነት በማስጠበቅ ከከተራ ጀምሮ በተለያዩ አካባቢዎች የተጠናከረ ጥበቃ በማከናወን በዓሉ በስኬት እንዲጠናቀቅ ኃላፊነታቸውን በብቃት ለተወጡ የጸጥታና ደህንነት ተቋማት አመራሮችና አባላት የኢትዮጵያ ፌዴራል ፖሊስ ምስጋና አቅርቧል። ለጸጥታና ደህንነት አካላት አስፈላጊውን ትብብርና ድጋፍ በማድረግ የበኩላቸውን ድርሻ ላበረከቱ ለሃይማኖት አባቶች፣ ለበዓሉ አስተባባሪዎች፣ ለእምነቱ ተከታዮችና ለወጣቶች የኢትዮጵያ ፌዴራል ፖሊስ በተመሳሳይ ምስጋናውን ያቀረበ ሲሆን በነገው ዕለት የሚከበረው ቃና ዘገሊላ በዓልም በስኬት እንዲጠናቀቅ ህብረተሰቡ ትብብሩን አጠናክሮ እንዲቀጥል ጥሪውን አቅርቧል። በሁለተኛው መረጃችን በጥምቀት በዓል ላይ የድሬዳዋ ከንቲባ ከድር ጁዋር ያደረጉት የተለየ ተግባር በርካቶችን አስደንቋል። የፍቅር ተምሳሌት በሆነችው ድሬዳዋ የተከበረው የጥምቀት በዓልም ያለምንም የጸጥታ ችግርና የትራፊክ አደጋ በሰላም መጠናቀቁ ተገልጿል። በቁልቢ ገብርኤል ክብረ በዓል ወቅት የተከናወነው ተግባር አሁንም በጥምቀት በዓል ላይ ተደግሟል። የድሬዳዋ ከንቲባ አቶ ከድር ጁዋር ቀኑን በሙሉ ምዕመናኑን ቆመው ሲያስተናግዱና ሲንከባከቡ መዋላቸው ከፍተኛ አድናቆት አስገኝቶላቸዋል። በከተማዋ በሁሉም አካባቢዎች ወጣቶችን በማደራጀት የእስልምና ሃይማኖት ተከታዮችን በማስተባበር እንዲሁም የፖሊስ አባላትን በማሰማራት ለበዓሉ አክባሪዎች በተለይ ምግብ በማቅረብና ደህንነት እንዲሰማቸው በማድረግ በኩል ያከናወኑት ተግባር ከንቲባው በብዙዎች እንዲመሰገኑ አድርጓቸዋል። ከቅርብ ጊዜ ወዲህ በድሬዳዋና አካባቢው በፖሊስና በከተማው ከንቲባ አማካኝነት የአደባባይ በዓላት ሲከበሩ እየተሰሩ ያሉት ህዝብን የማገልገል ተግባራት ለሌሎች አካባቢዎችም ጭምር አርያ የሚሆንና መለመድ የሚገባው መልካም ተሞክሮ እንደሆነ ተገልጿል። አቶ ከድር ጁዋርም የጥምቀት በዓል በዚህ መልኩ በአማረ ሁኔታ እንዲጠናቀቅ ኃላፊነታቸውን በአግባቡ ሲወጡ ለነበሩ የድሬዳዋ ፖሊስ አመራሮችና አባላት እንዲሁም ለበዓሉ ታዳሚዎች ከፍተኛ ምስጋና አቅርበዋል። በሌላው መረጃችን በሁሉም የኦሮሚያ አካባቢዎች የ2018 ዓመተ ምህረት የጥምቀት በዓል ሃይማኖታዊ ስርዓቱን ጠብቆ በሰላም መጠናቀቁን የክልሉ ፖሊስ ገልጿል። በዓሉ በኦሮሚያ በሁሉም ዞኖችና ከተሞች በርካታ የሃይማኖቱ ተከታዮች በተገኙበት በደመቀ ሁኔታ የተከበረው የጥምቀት በዓል በሰላም መጠናቀቁን ያስታወቀው የክልሉ ፖሊስ አጠቃላይ በዓሉ በኦሮሚያ ክልል በሰላምና በስኬት እንዲጠናቀቅ መላው የኦሮሞ ሕዝብ በክልሉ የሚኖሩ ብሔር ብሔረሰቦች የሃይማኖት አባቶችና የጸጥታ አካላት ላበረከቱት ከፍተኛ አስተዋጽኦ ምስጋና ይገባቸዋል ሲል አስታውቋል። በዚሁ በኦሮሚያ ክልል በአራቱም የወለጋ ዞኖች የተከበረው የጥምቀት በዓል ከሌላው ጊዜ የተለየና የበርካቶችን ትኩረት ያገኘ ስለመሆኑ ተገለጸ። ባለፉት ዓመታት በቄለም በምስራቅ እና ምዕራብ ወለጋ እንዲሁም በሆሮ ጉድሩ ወለጋ አካባቢዎች በነበረው የጸጥታ ችግር ምክንያት በአደባባይ በዓላትን ማክበርና መሰብሰብ አስቸጋሪ ሆኖ መቆየቱ
መቆየቱ ይታወቃል። አሁንም ድረስ አንዳንዶች ስጋታቸውን ሲገልጹ የቆዩ ቢሆንም ዛሬ በተግባር የታየው ነገር በርካቶችን አስደንቋል። ሁሉም የወለጋ ዞኖች በሚገኙ ወረዳዎችና ከተማዎች ምዕመናኑና የጸጥታ አካላት ባከናወኑ ጠንካራ ስራ በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የተከበረው የከተራና የጥምቀት በዓል በሰላም መጠናቀቁ ተገልጿል። ምስራቅ ወለጋ ዞን ፖሊስ አዛዥ ኮማንደር ተስፋዬ ኢታና ለባህሉ ስኬት አስተዋጽኦ ላበረከቱ አካላት በሙሉ ምስጋና አቅርበዋል። በተለይ በምስራቅ ወለጋ ዞን ጅማ አርጆ ወረዳ የተከበረው የጥምቀት በዓል እጅግ በጣም ልዩና የበርካቶችን ትኩረት እየሳበ ነበር። በወረዳው ከዚህ በፊት በጸጥታ ችግር ምክንያት ብዙ ስጋቶች ቢኖሩም የጸጥታ አካላትና ነዋሪው ይህን ተቋቁመው በዓሉ በሰላም እንዲከበር የሚያስችል ስራን በመስራታቸው የተገኘ ስኬት መሆኑን የወረዳው ፖሊስ አስታውቋል። በመጨረሻም በአማራ ክልል በጥምቀት በዓል ወቅት አስደናቂ የጸጥታ ሁኔታ መታየቱ ተገልጿል። ይህ ስኬት በህዝቡ ሰላም ወዳድነትና በጸጥታ አካላት ጠንካራ ስራ የተገኘም ነው ተብሏል። በኢትዮጵያ የጥምቀት በዓል በደማቅ ሁኔታ ከሚከበርባቸው አካባቢዎች አንዱና ዋነኛው አማራ ክልል እንደሆነ ይታወቃል። በተለይ በጎንደር ከተማ የሚከበረው የጥምቀት በዓል ሚሊዮኖች የሚታደሙበትና የቱሪስት መስህብ በመሆን ለሀገር ገጽታ ትልቅ ድርሻ ያለው ነው። ነገር ግን ከቅርብ ጊዜ ወዲህ በክልሉ በተከሰተው የጸጥታ ችግር ምክንያት ጎንደር እንደ ድሮ መሆን ተስኗት ቆይታ ነበር። ዘንድሮ በልጆቿና በጸጥታ ኃይሉ ጠንካራ ስራ ታሪክ ተቀይሮ በዓሉ ከመቼውም ጊዜ በላይ በርካታ ህዝብ ታድሞበት በአማረ ሁኔታ ተከብሮ መጠናቀቁን የክልሉ ፖሊስ አስታውቋል። በአማራ ክልል በሁሉም አካባቢዎች የከተራና የጥምቀት በዓል በደመቀና በአማረ መልኩ እንዲከበር አስተዋጽኦ ላደረጉ አካላትም ምስጋና ቀርበዋል። የክልሉ ፖሊስ አዛዥ ኮሚሽነር ዘላለም መንግስቴ በየዓመቱ በታላቅ ድምቀት የሚከበረው የከተራና የጥምቀት በዓል በአማረ ሁኔታ ተከብሮ መጠናቀቁን ማምሻውን ገልጸዋል። ለተገኘው ስኬትም የጸጥታና ደህንነት የጋራ ግብረ ኃይል፣ የመከላከያ ሰራዊት፣ የፌዴራልና የክልሉ ፖሊስ እንዲሁም የሚሊሻ አባላት በመቀናጀት በዓሉ በአማረና በደመቀ መልኩ በሰላም እንዲጠናቀቅ የተጣለባቸውን ኃላፊነት በሙሉ በብቃት መወጣታቸውን ኮሚሽነሩ አስታውቋል። በተለይ ለበዓሉ በሰላም መጠናቀቅ ሚናቸውን ለተወጡ የሃይማኖት አባቶች ትልቅ አክብሮት አለን ሲሉ የገለጹት ኮሚሽነር ዘላለም መንግስቴ በክልሉ በሁሉም አካባቢዎች በዓሉ በሰላም እንዲከበርና ለበዓሉ ድምቀት መላው የክልሉ ነዋሪዎች ላደረጉት ከፍተኛ አስተዋጽኦና ለተወጡት ኃላፊነት ምስጋናቸውን አቅርበዋል። ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ይህ ዴይ ቱ ዴይ ኢትዮጵያ ነው። በቀጣይ በሌላ ዘገባ እስክንገናኝ መልካም ጊዜ